4 ልጅ ይዤ በዛው ለእናቴ ሰባራ እናቴን ይዣት ማለት ነው። ጸበል ለጸበል ነው በቃ የምትንከራተተው። አሁንም ቢሆንም እርቦት እኮ 3 ቀን አንድ ቀን 3 ቀን እርቦት ማለት ነው። በሶስተኛ ቀን ምግብ ስታገኘው ማለት ነው እናቴ አፏ ሊከፈትም ማለት። ልጆቼ ግን መንግስት ትምህርት ቤት ስለሚመሩ ምሳውንም ቁርስንም ይዘው ይበላሉ። እኔ አሁን እንደዚህ እንደማምረው አይደለሁም። አሁን በጣም ነው ምን እንደሚመስል ማለት ነው አጥንቴ ነው የቀረው። በጣም ይከብዳል። ግን አውርቼ በተንፈስ የመሰለ ነገር የለም። ቃል ኪዳን የት ነው? አዲስ አበባ። አዲስ አበባ የት አካባቢ? አሁን ኮዬ ነኝ ያለሁት። እሺ እሱ ካለበት ሰፈር ያው ሻሽቼ ወደ ኮዬ ገብቻለሁ። እሱ የት ነው ያለው? እሱ ወደ ጋርመንት አካባቢ ነው ያለው። እና ቆይ ፋይሉ በምን ተዘጋ የልጅሽ? ያኔ ተዘግቷል የተባለ ነው። እኔ አብቱታ ቀርቤ ማለት ነው አሁን እየጠየቁ ያለሁት ግን ሊቀርብ አልቻለም። በቃ ወደ ዳኛው ሊቀርብ አልቻለም። ከስር ለከስር ስል ዋጋ ከፈልኩት ወደ ያቺም እንደምንም አጠራቅሚያት 200 ምናምን ሺህ ብር እየመጥቼ ነበረ። እሱን ጨረስኩ። በቃ ሲመላለስ በእኔ ጉዳይም በእሷ ጉዳይ 2 ፋይል ነው የያዝኩት ማለት በ2 ጉዳይ ስንከራተት ያን ብሩም ጨረስኩት። አመት ከ3 ወር ሆኖኛል ከመጣው ማለት ነው። በጣም ያሳዝናል በእውነት። ልጅሽ እንዴት ናት አሁን? በሚፈሰው ቆመላት? አይ አለ አሁንም አለ። ግን ያው ጸበል እንትን እያልኳት ነው። አሁን ጸበል እየተጠቀመች ነው ያለችው። እንደዛም ሆነ የኔ ችግር ስታይ በቃ መሲ አለችኝ እኔ ትምህርት ቤት አሁን ተዘግቷል በቃ ግን ሰው ቤት አስገብኝና ልስራና ላግዝሽ እስከምትል ደረጃ ማለት ነው። የ16 አመት ልጅ እነዛንስ ቼክ አስደርግ። ሁሉም ሴቶች ናቸው ልጆች? ሁሉም ሴት ናቸው። አራቱም? አይ ጠይቀዋት ዝም ብዬ። አዎ አራቱም ሴት ናቸው። ትልቋን ጠይቋት ተለቀ ያለችውን ማለት ነው። በቃ ጠይቀት ነበር። ያው እሱን እንትን ሲደውልም ማናገር አትፈልግም፣ እሱ ጋር መሄድ አትፈልግም። እነዚህ ጩጮች ስለሆኑ ደግሞ አሁን የሆነ ጉዳይ ላይ ስላልዋለ እኔ መከልከል አልቻልኩም እንጂ እሱ ጋር እንዲደርሱ ሁላ አልፈልግም። እኔ አቅሜ ኖሮኝ ቢሆን ቀለቡንም አልጠይቀውም። እኔ ሰርቼ ራሴ ሰርቼ እኮ ዳስተዳድራቸዋለሁ አውቀዋለሁ። ግን አሁን ደግሞ ምንም ላይ ስላልሆነ ማለት ነው ወይ የሆነ ነገር ህጉ በሷ ምክንያት የሆነ ነገር ሆኗል ቢባል በቃ ይሄ ለሷ እንደዚህ ያደረገ ለልጆችም አይጠቅምም ብሎ ህጉ የሆነ ነገር ውሳኔ ይሰጣይ ነበር። አሁን ስልክ በደወለ ቁጥር በከለከልኩኝ ወይ ስልኩን ቢዘጋበት ሄዶ ደግሞ ልጆችን ከለከለች ሊለኝ ይችላል ብዬ ዝም አልኩኝ። ሲደውል ያወራቸዋል። እኔ ያለሁበትን አያውቅም። እዛ ሸሽጬ ነው የመጣሁት። እዛ ሲማሩ ስለነበረ ከኮዬ እስከ ጋርመንት ድረስ በትራንስፖርት ተመላልሶ ነበር የሚማሩ የነበሩት። አሁን ተዘግቶ ነው ትንሽ ያረፍኩት ራሱ ማለት አንዴ እየሄዱ አንዴ እየመጡ አንዴ እየቀሩ ስለነበረ አሁን 8 ላይ ወደቀች ትልቋ ማለት ነው። ለምን ስለ ልቦና ተጎድታለች። ማጥናት አልቻለችም። በቃ ልፋቴ ሁሉ ነው ከንቱ የሆነው። እኔ በጣም ያዘንኩት ስለ ልጅሽ ህይወት ነው። ህይወቷ ተብላሽ ነው። በጣም በጣም አሁን እንደውም እኔ ከመጣሁ በኋላ እግዚአብሔር ይመስገን የምር በቃ እኔ ከመጣሁ በኋላ በቃ ትንሽ ሰውነቷ ተመልሷል። አሁን እኮ እኔ ግራ የገባኝ ነገር ማመን ነው ያቃተኝ። ማለት ኦልሬዲ ልጅቷ መደፈሯ ተመርምሮ ጋንዲ መደፈሯ ተረጋግጦ
እያለ እንዴት ነው ማን ደፈራት ነው የሚለው ታዲያ? እሺ እሷ አልደፈራትም ከተባለ ወይ ደግሞ እሷ አልተናገረችም እሱን የደፈረኝ አላለችም ነው ምንድን ነው? አሁን እኮ ተናግራለች። ይኸውልሽ አውዬ አሁን እኮ ተናግራለች እኮ እኔ ከመጣው ለምን እኔ ስላለው ያኔ ያስፈራራት ለምንድን ነው ግልጽ ያላረገችላቸው? ምንድነው እኔ ራሴን አገኘሁት ከልጆች ጋር በተኛውበት ክላስ ወደ እሱ ያለበት ወደ ሳሎኑ እንዴት አድርጎ እንዳመጣኝ አላቅም እንጂ እኔ እሱ ጋር ነበርኩኝ ብላለች። ሴቶች ጉዳይ ምን አሉ? እንዴች ልጅ እኮ ልጅ ነች ገና እድሜ ያልደረሳት ስለሆነች እኮ አጠገቡ ራሴን አጠገቡ አገኘው ካለች እኮ በቃ እንደሆነ ነው እኮ ህጉ እንዴት ነው እያሉ ከራሳቸው ጋር እያወሩ ነበር። ይሄን ካለች እኮ በቂ መልስ እኮ ነው። ምን እንድትነግረኝ እንደዚህ አድርጎኝ አይደለም። ምርመራው ድንግልናዋ እንደሌለ እንጂ የሚያሳየው እሱ እንደደፈራት አያሳይም ነው። ምርመራው ስለቆየ ማለት ከደፈራት ከቆየ በኋላ ስለታወቀ ነው። እጅ ከፍንጅ ስላልተያዘ ነው። አስረጅኝ፣ እኔ ስላልገባኝ ነው። ከሱ ውጪ ወንድ ቤት ውስጥ አለ? አያሳይም አይደለም ሌላ ጋር ታሻልማ ቃል ኪዳን አቡ ወይ ይሰማሻል? አዎ ይሰማኛል። እሺ ቆይ መጀመሪያ አንቺ ኢራቅ በነበርሽበት ጊዜ አንቺ ሳትገቢ ልጅሽ ሽጉጡን ስለፈራች ወይ ፖሊስ ጣቢያ ስትቀርብ አልተናገረችም ወይም አላመነችም? አልተናገረችም። አልተደፈርኩም ነው ያለችው አይደለም? እሱን አስረጅኝ። እኔ መጀመሪያ እንዲገባኝ ያለቻቸው ራሴን እዛ አጠገቡ አግኝቼዋለሁ እኮ ነው እሷ የምትለው። ግን እነሱ ደግሞ ምንድነው የሚፈልጉት? ቀጥታ ይሄን አድርገሻል አንቺ ሳትመጪ አንቺ አረብ ሀገር እያለሽ ምን አለች? እኔ ሳልመጣ ምን አለቻቸው? ኢትዮጵያ እስካሁን ሰላም ሆኖ አሁን ምን ሆኖ ነው? ያኔም እንደዛ ነው ያለቻቸው። እሱ ምን አለ? አልደፈርኩም ብሎ ካደ። 3 ቀን አስረው የፈቱት ለምንድን ነው? አንቺ ሳትመጪ አሽሽ አድርጎባት ይሆናል። አሁን መጣ። ኔትወርክ እኮ ነው፣ ኔትወርክ ያስቸግራል። አንድ አካውንት ነበረ መሲ የሚል የራሴ ይሄ ድሮ የተውኩት አቡ አቤት። አሎ አቡ አቤት። ያለውን ወጣት ትግባ ወይ አሁን መጥቻለሁ። ይሰማሻል? ኔትወርኬ ነው። ኦኬ አሁን ይሰማሻል? አዎ መሲ የሚል አካውንት አለኝ። በሱ ልግባ። ይሄኛው ስልኬ ያስቸግራል ኔትወርኩ። እሺ ግቢ፣ ነይ ጻፊ፣ እንዴት እናቅሻለን? እሺ ቃል ኪዳን ነኝ መሲ ነው የሚለው። ቃል ኪዳን ነኝ ብለሽ ቃል ኪዳን ነኝ። እሺማ ስልክ ቁጥርሽን ሰጭኛለሽ? እሺማ እሺ። መጀመሪያ ታሪኳ እውነትነቱን ቤቷ ሰው ልከን ማረጋገጥ አለብን። አካባቢዋ ላይ ጠይቀው
አሁን እኮ ምንም ነገር እኛ በሰማነው ብቻ ማመን አንችልም። ታውቃላችሁ እየተፈጠረ ያለውን። ግን በጣም የሚያሳዝነው ነገር ልጅቷ ናት ያሳዘነች። ከሰካራም ከሀሽሽ ተጠቃሚ ከሴሰኛ የእንጀራ አባት ጋር ጥላት አረብ ሀገር መሄዷ ባትበላ ቢቀርባት እንደው ልጅቷ እንደው እናቷ ጉሊት አንጥፋ ለምና አስፋልት ላይ አንጥፋ ለምና ብታበላት ይሻላታል። እሱ የሚሰራውን 5000 ብር አጥፍቶት ስለሚገባ ሴቭ ለማድረግ 4 ሴት ልጆችን ከእንደዚህ አይነት ጠጪ ሰካራም ሀሸሻም ሴሰኛ ወንድ ጋር ጥላ መጣ። ልጇ የዚህ እራት ሆነች። ስታሳዝን አንጀቴን በላችኝ በጣም ህፃኗ። የእድሜ ልክ ጠባሳ ጣለባት። በዛ ላይ ደግሞ እህቶቿ እነዛ ህፃን ናቸው አይገባቸውም። የእሷ ታናሽ ግን ታይ ነበረ። ኢማጅን እሷ ስንት ዓመቷ ነበር ማለት ነው? 10 ዓመቷ። ይቺ ስትደፈር 13 ዓመቷ ነበር። አሁን 16 ዓመቷ ነው። የዛሬ 3 ዓመት ነው የተደፈረችው። የምታየው ታናሽቷ የ10 ዓመት ታናሽ ሴት እህት ታላቋን አባቷ ሲደፍራት ታይ ነበር። ለእሷ አባቷ ነው፣ ለዛች እንጀራ አባቷ ነው። ኢማጅን ጭንቅላቷ ላይ ለአባቷ ጥላቻ አደረባት። እህቷን ሲያሰቃይ ስላየች ልታናገረውም ልታየውም አትፈልግም። በጣም ያሳዝናል። እኔ የእሷን ራሱ ብታስመረምራት ጥሩ ነው። ታናሽየው ያሳዝናል። ካልተጸጸተች ታዲያ ምን ዋጋ አለው? እሷ አስተጸጸት ከሆኑ ስህተቷን ማትደግ መሆኑም እኮ አረብ ሀገር መሄድ ታስባለች። አንድ ሁለተኛ ነገር ደግሞ ሌላውስ እናት ከዚህ መማር የለበትም? በጣም ነው ያዘንኩት። አቡዬ ግን ሀሺሽ ተጠቃሚና ሴት እያመጣ እያየች በአይኗ እንዴት ልጆቿን ለሱ አምና ሰታ ሄደች። ራሷ ጥፋተኛ። አሁን እኮ ዋናው ማነው ጥፋተኛ ሳይሆን ዋናው ከዚህ ሌሎች እናቶች ምን እንማራለን ነው። እንደዚህ አይነት ሴሰኛን ሰው ደጋግሞ ይቅር ማለት እየማገጠ ደጋግሞ ይቅር ስትለው ኦልሬዲ አመል እንደሆነ ሱስ እንደሆነ አልገባትም። ነገ ለገዛ ልጇም እንደማይመለስ አላሰበችም ነበር። አልተማረችም፣ አላስተዋለችም። ያሳዝናል። የዘላለምን ፎሎ አርጓት። የኔን ሰከንድ አካውንት ከታች ያለ ሀቡ ንባ የሚለውን ፎሎ አርጉት። ፍሮም ኔክስት ዊክ ቭሎጎችን በሱ አካውንት ፖስት ላችኋለሁ። ታስሮ ሲወጣ አይለወጥም። ማሬ አቡዬ ከ5 እስከ 7 ቀን ያለው ውስጥ ወደ ሕክምና ካልሄደች የእሱ ዘር ስለማይቆይ ማን እንደደፈራት አይታወቅም። ለዛ ነው አየሽ፣ ለዛ ነው አሁን እሱ ሲክድ፣ እሷ ደግሞ ሽጉጥ ስላሳያት ቤት ውስጥ ስለፈራች እኔ አይደለሁም አልደፈርኩም ሲል ኦልሬዲ ድንግልና አንድ ሄደ ብቻ ነው። ስለዚህ ቤት ውስጥ አጎት አለ፣ የጎረቤት ወንዶች ሊኖሩ ይችላሉ። ሌላ ሰው ነው የደፈራት ተብሎ እንዲታሰብ ነው። ገባሽ? እሷ እኮ ለእናቷ ለዶክተሯ እኮ ተናግራለች እሱ እንደሆነ የደፈራት። ታናሽ እህትም እኮ በዓይኗ ታይ ነበር። በኋላ ላይ እኮ አመነ። ሲያምን ደግሞ ሪከርድ አድርጋለች። እኔ እኮ ግራ የገባኝ እንዴት ሪከርድ፣ እሱን አልጠይኳትም፣ ጠይቃታለሁ ስትመጣ። ሪከርዱ ሲያምን ቤተክርስቲያን ሄደው ሲያምንላት እንደደፈረ ልጇን እክሳለሁ፣ አሳክማለሁ። አስባችሁታል? ኦልሬዲ ልጇን ደፍሮባት እክሳለሁ። መደፈር የሚካስ ነገር ነው። አሳክማታለሁ። ምንድን ነው የምትታከመው? አይምሮዋስ ልቧስ? ተለወጠ ብላ አስባ ይሆናል። አይለወጥም። ሌባ ላመሉ ዳቦ ይልሳል። ተጥላዕ ሩሕ እጣበዕ ማ ቢትቀየር ይላል አረብ። ተጥላዕ ሩሕ እጣበዕ ማ ቢትቀየር ማለት ነብስ ብትወጣ አመል አይቀየርም። በቃ አመል አመል ነው። አመለኛ ሊቀየር አይችልም። ባህሪ ሊሻሻል ይችላል። አመል ግን አይቀየርም። ሴሰኛ አይቀየርም። ሴሰኝነት ሊቀየር የሚችል ነገር አይደለም። ከልጅነት ጀምሮ አርጅቶም በ80 ዓመቱም ይልከሰከሳል። አመል ስለሆነ
መሲ መሲ የሚል አካውንት ቃል ኪዳን እያልሽ የጻፈች ከሆነ አስገባል። ሱስ የሱስ ማገገሚያ ገብቶ አንድ ሰው ይታከማል፣ ይድናል። ሌባም ይታረማል፣ ይለወጣል። ሴሰኛ ግን ሴስ የሴት አመል ያለበት ግን እመኑኝ ኔቨር ኤቨር ነው የማይቀየረው። ሴሰኛ ሰው እሷ ብትኖርም ይደፍራታል። ቴንኪው እሷ ብትኖርም አረብ ሀገር ባትሄድም እሷ አንድ ቀን ለቅሶ ሄዳ ብታደር፣ አንድ ቀን እናቷ ታማው ክፍለ ሀገር አዲስ አበባ ላይ ኖሮ የነበሩት ክፍለ ሀገር እናቷ ታማው ብትሄድ ወይ የሆነ ሰው ሞቶ ለቅሶ ክፍለ ሀገር ብትሄድ ያችን ክፍተት ተጠቅሞ ይደፍራታል። ሴሰኛ ነዋ። አረብ ሀገር ስለሄደች አይደለም የደፈራት ሴሰኛ ስለሆነ። ከሴሰኛ ባል ጋር አብረሽ ስትኖሪ በተለይ ከሌላ ከመጀመሪያ ትዳር የወለድሻት ልጅ አብራሽ ካለች ሴሰኛ እኮ ወንድም ከመድፈር ወደ አይልም። ወንድ ልጅሽንም ሊደፍርብሽ ይችላል አይደለም ሴት ልጅ። እና በሆነ አጋጣሚ ጥለሻቸው ቆጣሽ ምን አንድ ቤት ውስጥ እየኖርሽ እንዴት ብለሽ ትጠብቂያለሽ ልጆችሽን ከሴሰኛ ሰው? እንዴት ብለሽ ታመሽ ሆስፒታል ልታድሪ እኮ ትችያለሽ። አንድ ቀን አንቺ ታመሽ ሆስፒታል ብታድሪ እኮ አይምራትም። አንድ ቀን አንቺ ልትወልጂ ሆስፒታል ብታድሪ እኮ አይምራትም። አንድ ቀን ነው የሚፈልገው ሴሰኛ ሰው ለመድፈር። አንዴ ዞር ካልሽ ከልጅሽ ላይ አይንሽን ዞር ካረግሽ አለቀ። እምቢ አላት መሰለኝ ኔትወርኳ ሄዶ እሷን የሚያይልን ስልክ ቁጥሯን ልቀበላትና ሄዶ ቤቷ የሚያይልን ጉዳዩ ታሪኳ እውነት እንደሆነ የሚያጣራልን፣ ከዛ ምን ማድረግ እንደምንችል ለልጇ ፍትህ እንድታገኝ ማስረጃ እንትን አላት፣ ቮይስ ሪከርዶ አላት። ቢቀርስ ትዳሩ ቢቀርስ ለሌላ አካውንት ልምጣ ብለሽ በእንግሊዝኛ እኮ ገብቻለሁ እኮ ቃል ኪዳን ነኝ እያልኩ እየጻፍኩ ነበረ። ገብቼ ነበረ መሲ ገብቻለሁ። አውዬ የምር መሲ ነኝ። መሲ እየሰራ ነው፣ በዚህ እየሰራ ነው። ቶሎ ይሄ ሳይቋረጥ ቶሎ እንድጠይቅሽ እና መልሽልኝ። አንቺ እዛ እያለሽ እሱ ካደ፣ ኦኬ ተዘጋ። አንቺ ስትመለሽ ድጋሚ ፋይሉን ስታስከፍቺ የእንትን ያልሽው ምንድን ነው ስሙ የቀዳሽውን የድምፅ ማስረጃ አላቀረብሽም ለፍርድ ቤት? እሱን ላቀርበው እንዲያዳምጡም ለአቃቢ ሕግ አውርቻለሁ። ሴጣን እንኳን እኔ ያደረኩት ቤተሰቦቿ ላይ እጅ ከትቻለሁ ማለት እኮ ደፍሬያለሁ ማለት እኮ ነው። ሁለተኛ ነገር ደግሞ ሴጣን የማያደርገው ስራ ሰርቻለሁ አለ ማለት ነው። በግልጽ ፍርድ ቤት እኮ አሽሙር ምናምን ተረትና ምሳሌ አያቀልሽም። በግልጽ ደፍሬያታለሁ ብሎ አላለም። ድርጊቱን ፈጽሜያለሁ ይላል እኮ። ድርጊቱ ምን እንደሆነ አልገለጸውም እዛ ላይ ቮይሱ ላይ ድርጊቱን ፈጽሜያለሁ ስል ማለት ነው። እኔ በቃ ይሄንን ካመነ ብዬ እኔ አላቅማ ስለ ህጉ ጉዳይ ስለ ፍርድ ቤቱ ነገር ስለማላቀው በቃ አምኖልኛል ብዬ ከሽማግሌ ብድግ አልኩኝ ማለት ነው። እሱ ለመታረቅ ነው ይሄንንም ያመነው። እኔ ደግሞ መታረቅ አልፈልግም። እንዴት አድርጌ ፍርድ ቤት ይሄ ድምፅ ይሄ የቅጂ ድምፅ በግልጽ ደፍሬያለሁ ስለማይል ተቀባይነት የለውም ማለሽ ፍርድ ቤቱ አላዳመጡም በጭራሽ። በቃ ይሄን እኮ እኔ ለማቅረብ እኮ ፈልጌያለሁ። እንደገና ደግሞ እሱ የጻፈው ደብዳቤ የራሱ ስም ጽፎ የራሱ ፍርማ አለበት። እሱንም አቅርቤያለሁ ከቴሌግራም ያወረድኩት ያስኩት እንደ እንትን ያስኩት ማለት ነው። ለምን እስከ ይሄ ነገር እስከ 16 ዓመት ሊያሳስረኝ ይችላል። ስለዚህ እነሱ ወደ ፍርድ ቤት እንዳይቀርቡ አድርጊያቸው የሚል ማለት ነው። እሺ እሱንስ ደብዳቤ አላዩልሽም? ሜሴጁን የቴሌግራሙን እሱንም አስይዤ ነው ይሄንን ከሴቶች ጉዳይ ወረቀቱ ደብዳቤ ወደ እነሱ ሳስገባ ከዚህ ጋር አያይዤ ነው ያስገባሁት ማለት ነው። ከዛ ድጋሜ ሲወስድ አሁን በላሻው መሀል ላይ አቡዬ በጣም ጉዳዩ ይካሄድ ነበር። መሀል ላይ ያበላሸው ማነው? ንሳ አባት ለራሱ ተደውሎ ስላስፈራራ ንሳ አባት ምንድነው ያሉት? ባላ ሄሎ መተሸላውን ተቋርጠሽ ነበር። እሺ አሁን ለማንኛውም ሳትቋረጪ ስልክሽን
ላኪልኝና ቅልቦቹ ነገ ጠርቼ አሁን ስለመሸ ምን ማድረግ እንደምንችል መቶ ሊያይሽ ጠይቀዋለሁ። መቶ ሊያይሽ ቤትሽ አካባቢሽ ላይ እውነትነቱን እንዲጠይቅ ከቻለ፣ ካልቻለ ደግሞ ሌላ ሰው እንፈልጋለን። መቶ ለልጅሽም ምን ማድረግ እንደምንችል ድጋሚ እንዲከፈት ወይ ጠበቃም ከሆነ ምን እንደሚያስፈልግ የህግ ባለሙያ እንጠይቅ። እሺ እሺ አዊ እሺ አዊ ማን ያለው መስዬ ቤትዬ ማን ነው ያለው? አዊ እሺ ያው አሁንም እኮ ለነሱ መልሼ ደብዳቤ ቅርብ ቤት ማለት ምን አልሽ? ቤቲ ገብታል። ቤት ውሰዱ እዛ ጠይቁት እኮ ተብሎ ነበረ። ግን እሱንም ለመጠየቅ ማለት ለመናገር ስልክ ደውላለሁ፣ አንዴ ይነሳልኛል፣ አንዴ አይነሳልኝ። ልጅሽ በአይኗ ያየችው ልጅሽ ምስክር መሆን አትችልም? ቃል ኪዳን ምስክርነት እድሜ ይወስናል እንዴ? ለምን ታናሿ ያየችው የ13 ዓመት ልጅ ምስክር የ13 ዓመት ልጅ